ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ ተገናኝተናል። እንግዲህ የዓለማችን ጉዳይ አሁንም እየተወሳሰበና ደግሞ አሳሳቢም እየሆነ ስለመጣ እንግዲህ በዚህ አውድ ሁላችንም ንቁና ዝግጁ የሚያስደርጉ መረጃዎችን በማድመጥ ላይ እንገኛለን። አሁንም በዚህ ምሽት ደግሞ ሊያስደምጠን ደግሞ ፓስተር አለማየሁ መስመር ላይ አለ። ከሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ የዓለማችን ጉዳይ መግቢያ ላይ እንዳልኩት ግለቱም እየጨመረ ነው እንጂ የሚሄደው እያነሰ አይደለም። እንግዲህ ፓስተር አለማየሁ መረጃዎችን ይዞልን መጥቷል። እነዚህ መረጃዎች ደግሞ ምንድናቸው የሚለውን ከሰላምታ በኋላ የምንወያይበት ይሆናል። በቅድሚያ ግን ፓስተር መስመር ላይ ስላለ ሰላምታ አቀርባለሁ። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ መረጃህን ማቅረብ ትችላለህ። እንግዲህ አሁን ላይ በዓለም ሀያላን ሀገራት መካከል ያለው ወታደራዊ ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም ከአምናው አሁን በጣም በከፍተኛ ፍጥጫ ውስጥ እየገቡ ነው ያሉት እና አኑም በከፍተኛ ፍጥጫ ውስጥ እንዲገቡ ያደረጋቸው ባለፈው ታስታውስ ከሆነ በእኛ ባለፈው ዓመት ማለት እንችላለን ቻይና የነፃነት ክብረ በዓሏን ባደረገች ጊዜ ከፍተኛ የሆነ የወታደራዊ ትርኢት አሳይታለች። ይሄ የወታደራዊ ትርኢትን ያዩ እና በተለይ አሁን ላይ ቻይና ያላትን ወታደራዊ አቅም የገመገሙ ሀገሮች ካላት ወታደራዊ ኢንዱስትሪ እና ተቋም ቴክኖሎጂ አንጻር የኤአይን ወይም ደግሞ አርቲፊሻል ኢንተለጀንስን በመጠቀም ወታደራዊ አቅሟን በማዘመኗ የዓለም ቁጥር 1 ወታደራዊ የጦር ባለቤት ሆናለች የሚሉ አሉ። አንዳንዶች ደግሞ ተቃርባለች የሚሉ አሉ እና ይሄ በተለይም ደግሞ በጣም እጅግ ፈጣን የሆኑ ሱፐርሶኒክ ሚሳይሎች በውሃ ውስጥና በአየር ላይ ሊምዘገዘጉ የሚችሉ እንደገና ደግሞ በእጅግ ከአይን እይታ ሊሰወሩ የሚችሉ ድሮኖችን እና የተለያዩ የጦር መሳሪያዎችን ማምረቷ ከአሜሪካ ተረክባለች ቁጥር 1ነት ወታደራዊነት አቋሟን የሚል ነገር አለ። እንግዲህ ለዚህም አሁን አንዱ ትንታኔ እየተሰጠ ያለው ምንድነው? በቅርቡ ታስታውስ ከሆነ አሜሪካ የጦር ጀነራሎቿን ጠርታ ንግግር አድርገው ነበረ፣ ውይይት አድርገው ነበር ካሉበት እና አሜሪካ በዚህ የጦር ጀነራሎች ላይ ዶናልድ ትራምፕ ባደረጉት ስጋት እንዳለባቸውና በተለይም ስጋት አለብን ብለው ካነሱት ሀገሮች አንዱ ቻይናን እንደሆነ ይታወቃል። አንዱ ያነሱ ቻይና እንደሆነ ይታወቃልና ዝግጁ እንዲኮን የሚል ነገሮች አንስተዋል። ወታደሮቹ ዝግጁ እንዲሆኑ ለጦርነት በውጭም በሀገር ውስጥም ባለን ስጋት ላይ የሚል ነገር አለ። ነገር ግን ይህንን የእሳቸው ንግግር ከዚህ ወታደራዊ ብልጫ መወሰድ ጋር የመነጨ ነው የሚሉም አሉ። እንደምንመለከተው ደግሞ አሁን ላይ የአሜሪካ ሚሊተሪ ለማዘመን እንዲቻል የአሜሪካ መንግስት ከዚህ በፊት መድቦት የማያውቀውን ከፍተኛ የጦር በጀት በመመደቡ ምክንያት የአመታዊ በጀቶቻቸው ከ1 ትሪሊየን ነጥብ ምናምን በላይ 3.3 ምናምን በላይ እንዲሆን ለፓርላማው ማቅረባቸውን ለሴኔቱ ማቅረባቸውና አለመወሰኑ ይሄንን ስጋት አጭሯል። ምክንያቱም እሳቸው ካቀረቡት አንዱ
ሚሳኤሎቻችንንና ማዘመን አለብን። አርቲፊሻል ኢንተለጀንስ ስራዎች ማዘመን አለብን። የጦር መሳሪያዎቻቸውን፣ ታንኮቻቸውን፣ ብረት ለበስ ተሽከርካሪዎች ማዘመን አለብን የሚል ነገር አንስተዋልና ይህ ነገር የአሜሪካንን ያሳጣ ነው የሚል ነገር እየተነሳ ነው ያለው። ሌላው ቻይና ከአንድ የተናገሩት ነገር አለ። ቻይናውያን በተለይ የቻይና የውጭ ጉዳይ ሚኒስትር በዚህ 2 ቀን ውስጥ አንድ ነገር ተናግረዋል ከጋዜጠኞች ጋር ባደረጉት ቃለ ምልልስ። ከዚህ በኋላ ዓለም በዓለም አቀፍ ሕግና በዲፕሎማሲ መርህ መሰረት እንጂ የምትመራው የበላይ ነኝ ማለት አይቻልም፣ ያ ዘመን አክትሟል የሚል ነገር መናገራቸው ይህንን ነገር እያጎላው መምጣቱ ነው። እና እንግዲህ በዚህ ረገድ አሜሪካ ከቻይናም ከራሽያም ጋር ወታደራዊ ፍጥጫ ውስጥ እየገባች እንደሆነ መመልከት ተችሏል። እንግዲህ ሌላው ይህም ፍጥጫ የሚያጎላው ነገር ምንድን ነው? አሁን ላይ በኒኩለር ስጋት ውስጥ እንዲገቡ አድርጓቸዋል። በኒኩለር ስጋት ውስጥ እንዲገቡ አድርጓቸዋል። በዚህም ምክንያት ሞስኮ ደህንነት ስላልተሰማኝ የኒኩለር ሙከራ ላደርግ ነው ብላ አስታውቃለች። እንግዲህ ከምን ተነስታ ነው ደህንነት አልተሰማኝም ያለችው ስንመለከት በሰሞኑን እኛም ዘግበነዋል። የአውሮፓ መሪዎች በኮፐንሃገን ዴንማርክ ኮፐንሃገን ከፍተኛ ስብሰባ አድርገው ነበረ። በዚህ ስብሰባ ላይ በከፊል የሆኑ የአውሮፓ አገሮች ራሽያን ማስቆም አለብን፣ በወታደራዊ ኃይል መመከት አለብን፣ ማስቆም አለብን የሚል ነገር አንስተዋል። እና ይሄ ብቻ አይደለም። አሁን ለምሳሌ ጀርመን ከአንድ ብርጌድ በላይና የአየር ኃይል እንትኗን ወደ ኤስቶኒያ ማስጠጋቷ እንዲሁም የተለያዩ ሀገሮች ወታደሮቻቸውን በራሽያ ዙሪያ ያሉ ሀገሮች ጋር ማስጠጋታቸውና ታንኮችን፣ ተሽከርካሪዎችን፣ የጦር ሄሊኮፕተሮችን እንደዚሁም ደግሞ ጀቶች መጠጋታቸው ይህንን ስጋት የበለጠ የፈጠረ ይመስላል። ራሽያ እኔ ስጋት አለብኝ ትላለች። አውሮፓውያኖች ደግሞ እኛ ስጋት አለብን፣ ራሽያ ድንገተኛ ወረራ ልታደርግብን ትችላለች የሚል ነው። እንግዲህ የራሽያ ስጋታቸውን ሲያነሱ ምንድነው ያነሱት? ኔቶን ከመሰረቱ 30 ሀገሮች ጋር የገባንበት ሲሆን እነዚህ የኔቶ መስራች ሀገሮች በስውር እኛን ለማጥቃትና ለመምታት ከፍተኛ ወታደራዊ ዝግጅት እያደረጉ እንደሆነ ደርሰንባቸዋል። ስለዚህ እኛ ማን እንደሆነ ያውቁ ዘንድ ያለን አቅም እስከየት ድረስ ነው የሚለውን ነገር ይረዱ ዘንድ የት ቦታ መቼ በምን ሰዓት እንደምታደርግ ባይታወቅም ከፍተኛ የሆነ ታክቲካል እና የኒኩለር ሙከራ እንደምታደርግ ተናግራለች። ይሄ እንግዲህ ወንድም ልቃል አሁን ይህንን ስንመለከተው በዓለም ላይ ከፍተኛ የጦርነት ስጋት አንዣቧል ብቻ ሳይሆን የሰዓታትና ወይ የቀናት ወይ የወራት ወይ የዓመታት ጉዳይ ነው እንጂ ጦርነቶቹ ሊፈነዱ እንደሚችሉ አመላካች ናቸው። ምክንያቱም በየትኛውም አቅጣጫ የሚደረጉ ድርድሮች እየከሸፉ ነው ያሉት። እንደገና ደግሞ አገሮች ጦርነቱን የሚያባብስ ነገር እያደረጉ ነው ያሉት። ጦርነትን የሚቀንስ ነገር ሳይሆን ጦርነትን የሚያባብስ ጉዳዮች እየተከናወኑ ነው ያሉት። ኔቶም ድምፁን አጥፍቶ በከፍተኛ ዝግጅት ላይ ነው ያለው። አገሮችን በከፍተኛ ዝግጅት ላይ ነው ያለው። እንደውም አሁን እንግዲህ ሲደርስ እንዘግበዋለን። ፖላንድ ድንበር ላይ ሩሲያና ቤሎሩስ ከፍተኛ ወታደራዊ ልምምድ ድጋሚ ማለት ነው ከዚህ በፊት አድርገዋል። በሌላ ሳይድ ነው ያደረጉት። አሁን ከፍተኛ ወታደራዊ ልምምድ ያደርጋሉ ተብሎ ይጠበቃል። ይሄ ብቻ አይደለም። ፖላንድ አሁን ባቀረበችው ስጋት በየቀኑ የአየር ላይ ቅኝት እያደረገች ነው ያለችው። ምክንያቱም ድንገተኛ የሆነ ጥቃት ሊሰነዘርብኛል የሚል ፍራቻ ተፈጥሯል።
ይሄ እንግዲህ አውሮፓን እያናወጠ ነው ያለው። አውሮፓን ብቻ ሳይሆን እንግዲህ ከፓሲፊክ ከቻይና ጀምረ ከምስራቅ ጀምረ እዚህ ድረስ ስትመጣ ከፍተኛ የጦርነት ስጋት አለ። አሜሪካም እንግዲህ ወታደሮቿን እና የጦር መሳሪያዎቿን ለማዘመንና ወታደሮቿን በማዘጋጀት ላይ ትገኛለች። ያው ትእዛዝ ሰጥተዋል። እንግዲህ ይሄ ነገር ወዴት ይሄዳል የሚለውን ነገር ቆም ብለን ማሰብ ያለብን ይመስለኛል። ምክንያቱም እንደ እግዚአብሔር ቃል ስንመለከተው ከዚህ በኋላ እየቀነሰ ወይ እየበረደ ይመጣል የምንለው ነገር አይኖርም፣ ቃሉ ስለማይለን ቃሉ ሚለንን ስለምንከተል። ነገር ግን በዚህ ውስጥ ተዘለን እንቀመጣለን። አዎ በሚነሳው ንጥቀት ካልሆነ እግዚአብሔር ይጠብቀናል። አዎ እግዚአብሔር ይሸፍነናል። አዎ ይጋርደናል። አዎ እንዴት ይጋርደናል? እኛ ስንዘጋጅ። እንዴት ይጋርደናል? እኛ ከእግዚአብሔር ቃልና ከጽድቅ ከእውነት ጋር ስንጣበቅና የክርስቶስ ኢየሱስ የእግዚአብሔር ቃል የሚለውን መኖር ስንጀምር ተዘለን እንቀመጣለን። እስራኤላውያን በተለያየ ጊዜ መጽሐፍ ቅዱስን ብሉይ ኪዳንን ስታጠና በጦርነት ጊዜ ተዘለው እንደተቀመጡና ቅሬታ እንደሚያስቀርላቸው እንደዚሁ ቤተክርስቲያን ተዘላ የምትቀመጥበት መንገድ የእውነትን መንገድ ስትከተል፣ የጽድቅን መንገድ ስትከተል፣ ፈርሃ እግዚአብሔር ወደ ቤተክርስቲያን ስትመልስ፣ መሪዎች ህዝቡን ለክርስቶስ ኢየሱስ ምጽአት ሲያዘጋጁና ሰዎች የቅድስናን የጽድቅን ህይወት መለማመድ ሲጀምሩ ተዘለን ልንቀመጥ እንችላለን የሚል እምነትም አለኝ። የእግዚአብሔርም ቃል የሚለው እውነት ስለሆነ ስለዚህ ምን እላለሁ እንዘጋጅላለሁ። ለዛሬ ምሽት ያለኝ ይሄንን ይመስላል። በነገ ቀንና ምሽት ደግሞ በተለያዩ ዜናዎች ላይ መረጃዎች እንገናኛለን። የእግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግና አገልግሎታችንን እግዚአብሔር ባሳሰባችሁ በወደዳችሁት መንገድ እንድትደግፉን በጌታ ፍቅር እንጠይቃችኋለን። የጌታ ሰላም ጸጋ ደግሜ እላለሁ። የጌታ ሰላም ጸጋ ከኛ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ አንተ ያስቀመጥካቸው ሀገሮች የጦርነት ጥላ ቢያጠላባቸውም የዛ ነጸብራቅ ደግሞ ለቀሪውም ዓለም ተደራሽ ስለሚሆን እጅግ አስፈሪ ያደርገዋል። ቀን ላይ አንድ ጥቆማም ሰጥተን ነበረ። በተለይ በመካከለኛው ምስራቅ እየተካሄደ ያለው የድርድር ውጤት እንደደረሰን ምናልባትም በሰበረም እንገባ እንችላለን። ውድ አድማጮቻችን እየተከታተልንም ስለሆነ መረጃዎችን ለእናንተ ለማድረስ እንወዳለን ማለት ነው። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይህን ይመስላል። ፓስተር እንዳለን ደግሞ በነገው ዕለት ደግሞ በአዳዲስ መረጃዎች ደግሞ ብቅ እንላለን። የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ይህን ፕሮግራም እንግዲህ ወደ እናንተ ያደረስነው ፓስተር አለማየሁ ነሞ መረጃዎችን በማሰባሰብ እኔም ይልቃል አስራት በፕሮግራሙን በመምራት ወደ እናንተ አምጥተናል። የእግዚአብሔር ምሕረት ሁሉም ከእያንዳንዳችን ጋር እንዲሆን እንመኛለን። በድጋሚ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።